አደጋ ተፈጠረ። ሰሚሻ አመረረ። ተጋደሉ። ድብልቅልቁ ወጣ። ብሌን እና ሰላም አይናቸውን ገልብጠው ቀሩ። እጅጉን ደነገጡ። ጆሲ አይን ፍጥጥ ጥርስ ግጥጥ ብሎ እጅና እጆቹን አንከፈሮ ቀረም። የሰሚሻና የዳግም እጅጉንና ከባድ ጠብ እንደተናነቁና እንደተጋደሉ ይገኛሉ። በፍጹም አንተ ብሌንን ያንተ ልታደርግ አትችልም። እኔ እኮ ሳሚሻ ነኝ እና ደግሞ ዳግም ባንተ ቅናት የተነሳ መቼም ቢሆን መቼም ያንተ መሆን አትችልም ብሎ አመረረም። ሳሚሻ ዳግምን እጅጉን አንገቱን ይዞ ወዙዞ ጣለው። ብሌንና ሰላም እጅጉን ደንግጠው እባካችሁ እኔ ከዚህ በኋላ በቃ የማናችሁም መሆን አልፈልግም። የእውነት እናንተ አብዳችኋል። ምን አይነት ድርጊት ነው እንደዚህ አይነት ነገር የምታደርጉት ብላ አለች። እባክሽን እዚህ ውስጥ ባትገቢ ጥሩ ነው። ታውቂያለሽ ያንቺ ባል ዳግም እልክ ብቻ ሳይሆን በጣም ቅናተኛና አደገኛ ሰው ነው። ዛሬ አንቺን ለውድድር አቅርቦሻል ብሎ አላት። እጅጉን ደንግጣ ብሌን ምንድን ነው የምትለው? እንዴት እቃ ነኝ ወይ የሚወጣው ብላ አለችው። እንግዳስ በፍቅር አንተ ታግለህ ታሸነፍክ እኔ ራሴ ቀለበት አደርጋላችኋለሁ ብሏል ዳግም። እኔ ግን እንደ ዳግም በኃይለኝነትና በቅናት ሳይሆን ፈጣሪ የልቤን ንጽህና አይቶና አንቺን ምን ያህል እንደምወድሽ እንደማፈቅርሽ አውቆ ፈጣሪ ብቻ እንዲሰጠኝ ነው የምፈልገው ብሌን እንጂ ከዳግም ጋር ፍክክር ውስጥ አልገባሁም ብሎ አለ። አይ ትልቅ ውሸት እየዋሸሽ ነው። እርግጥ ነው እኔ ብያለሁ፣ ግን ደግሞ ብሌን አንቺ እኔን እንደምትወጅኝና እንደምታፈቅሪኝ ጠንቅቄ ነው የማውቀው። ስለዚህ አንቺ በፍጹም ሳሚን ልትመርጭው አትችይም ብሎ አለም። ሳሚሻ ከዚህ በኋላ ምንም የማልፈው ነገር የለኝም። እርግጥ ነው እስከ ዛሬ ድረስ እኮ የእውነት በግድ እየገፋፋኋት አልነበረም። ስሜቷንና እሷን እንዳልጎዳት ብዬ አርፌ ተቀምጫለሁ። ከዚህ በኋላ ግን ምንም አርፌ የምቀመጥበት አንዳችም ምክንያት የለኝም። እናም ታገኘዋለህ ዳግም፣ ትሸነፍና አንተ ራስህ ከህይወታችን በሰላም ትወጣለህ። ከዛ በኋላ ብሌንም ደስተኛ ትሆናለች ብሎ አለው። ትሰማኛለህ አለው ዳግም። የእውነት ብሌን አሁን ወዳኛለች መስሎህ ነው እንዴ ካንተ ጋር ያለችው? በእኔ ስለተናደደች እኔን ለማናደድና እኔን ለማስቀናት ብላ ነው እንጂ ለሱም ደግሞ ተሳክቶላታል ብሎ አለው። አይ እሷ እኮ እንዳንተ የምትጫወት ህፃን ልጅ አይደለችም። በጣም ጠንቅቃ የምታውቅና በጣም የዋህ ናት። አንተ ግን እንደሱ መስሎ ከሆነ ቀጥልበት። ማለቴ ያው ቅናቱንም ሆነ ምኑንም ብቀጥልበት ይሻልሃል። ምክንያቱም መቼም ቢሆን ያንተ መሆን አትችልም ብሎ አለው። እንደዛ ከሆነ በጣም ጥሩ፣ ስለዚህ እንወዳደር ብለው ውድድሩን እንግዲህ ማን እንደሚያሸንፍ እናያለን። በሌላ በኩል ብሌን አደገኛውንና አረመኔውን ትሰማኛለህ? ከትዬ ምን እንደምትፈልግ አላውቅም። ቆይ እንዴት ነው በር ስር ተለጥፈህ የምታዳምጠው ብላ አለች። በጣም ደንግጦ ምን እያልሽ ነው? እኔ በፍጹም አልተለጠፍኩም ብሎ አላት። ኧረ እባክህ እስኪ ንገረኝ። ቆይ እትዬን መጉዳት አይሰለቻችሁም እንዴ? በጣም የዋህና ሚስኪና ብላችሁ እሷ ላይ እቃቃ ጨዋታችሁንና ድራማችሁን እንደሰራችሁ ነው። መጀመሪያ ላይ አልማዝ፣ አሁን ላይ ደግሞ ጭራሽ አንተን። በኃይሉ እኮ እየተረገመ አረመኔ ነው። ይልቁንስ አንተ በጣም ልጅ ነህ፣ ገና ሰርተህ የምትበላና የምትወጣ ልጅ ነህ። እባክህ እንደ አይነት የተጨማለቀ ህይወት ውስጥ አትግባ ብላ አለችው። ብሌን እንደምታስቢው አይደለም፣ እባክሽን ተረጋጊ እያለ ለማስረዳት ቢሞክርም እንኳ ብሌን ግን እጅጉን በጣም ተደንቃበትና ይህ አረመኔ ጨካኝ ሳሚ ያለው ነገር ትክክል ነው። ይሄ ሰውዬ በኃይሉ ልኮት ነው እንጂ ሚስጥር ከሌለው ታዲያ ይህን በተሳሳተ መንገድ አትዩ ብሎ ሲጫጫሁ ሳሚና ሰላም ደንግጠው ወጡ። ምን እየተፈጠረ ነው? ምን እየተካሄደ ነው? መሆናችሁ ነው ብላ ስትል እስኪ ተመልከች ጉዲ ብቻ ምን እንደሚያደርግ ብዬ ልናገር አልናገር እያለች ብሌን በጣም ደንግጣ ምንም አልተፈጠረም እሱና እኔ የምናወራው ወሬ ስላለ ነው ብላ አለች።
አይ በትክክል እንድትነግሪኝ እፈልጋለሁ። የተፈጠረው ነገር ምንድን ነው ብላ ስትል እኔ ልነግራችሁ እፈልጋለሁኝ ብሎ አለ። ምን ማለት ነው? እስኪ ንገረኝ። እኔ እኮ ግራ ስለገባኝ ነው ብላ ስትል አይ ምንም ይሁን ምንም የተፈጠረ ነገር የለም። ደግሞም እውነት ለመናገር በጣም ደንግጣና በጣም እንትን ብላ ስለነበረ ነው እንጂ ምንም። እናንተ ግን በጣም ተሳፍራላችሁ፣ በተለይ አክስቴ ብሎ አለ። ምን ማለት ነው? አልገባኝም። እስኪ ንገሪኝ። አይ አክስቴ ቁጭ ብለሽ ስታወሪኝና ስታሚኝ እኮ ሰምቼ ነው። ምን? አዎ ለዛ ነው በር ስር ተለጥፌ እያዳመጥኩኝ በጣም ስለተናደድኩኝ እሱን አይታ ነው። ለምንድን ነው እንደ ሌባ በር ስር ተለጥፈህ የምትሰማው ብላኝ ነው ብሎ አለም። ቆይ እንዴት እንደዚህ ታደርጊያለሽ? አንቺስ ብትሆኚ የእውነት አምኜሽ ነበር አክስቴ። እኔ እኮ ቤት አጥቼ መጠጊያ አጥቼ አይደለም፣ ግን ቢያንስ ከአባዬ አንቺ ትሻያለሽ ብዬ ነው ብሎ ሲል ብሌን ደንግጣ ይህ ሰውዬ ሌባና ቀጣፊ አጭበርባሪ ቢሆን ኑሮ እኮ እውነት ለመናገር እውነቱን አይናገርም ነበር። ታዲያ አላማውና እቅዱ ምንድን ነው? በጣም ግራ የሚያጋባ ሰው ነው። ብቻ ግን ይሁንለት ብላ ስትል ሳሚ ማንቁርቱን አንቆ ትሰማኛለህ፣ እብሌን አጠገብ ድርሽ እላለሁ ብትል አጠፋሃለሁኝ፣ እኔ ነኝ አድርገኝ ብሎ አለ። ኧረ እባክህ ልቀቀው፣ ምንም ነገር እኮ አልተፈጠረም፣ ደግሞም እየነገርኩህ አይደለም እንዴ ብሎ ሲል አንቺ ምንም የምታውቂው ነገር አለሽ ብሌን። ልጁ በጣም አረመኔና እያለ በጣም ደበደበው። ግን ጆሲ እራስህን ተቆጣጠር ጆ፣ ምንም እንዳታደርግ፣ ምንም ብታደርግ ነው የሚሻለው። ለምን ብትል አሁን የእውነት የምትሳፈጥ ከሆነ ይሄ ልጅ እውነትም እንዳሰብኩትና እንዳቀድኩት ክፉና ለተልኮ ነው የመጣው ይሉሃል። ስለዚህ በደንብ አድርገህ ስሜትህን ተቆጣጠር እያለ ከውስጡ ከሁለቱ ሴሎች ጋር እያወራ ጸጥ ብሎ አዳመጠው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። አቶ በኃይሉ ፀሐይን የገነትን ጎረቤት አግቶ ሊገላትና እንዲሁም በእራብ በአፍጥኔዋ ሊያደርሳት ደረሰ። ገነት ጎረቤቴ፣ የህይወቴ አዳኝ፣ የነፍሴ ደራሽ ከቶ የት ነሽ? ስልክሽንም ብደውል እየሰራልኝ አይደለም። ቆይ መሆነሽ ነው እያለች ብቻዋን ስታለቃቅስ ቃል ተነሳችና ምንድን እየተፈጠረ ነው ያለው? መሆነሽ ነው ብላ አለቻት። ጎረቤቴ እኮ የለችም፣ እስኪ ምን ላድርግ ብላ ስትል ያቺ ከበኃይሉ ጋር አሳልፋ የሰጠችሽ ናት እንዴ? ብትሆንም አሁን እኮ ተመልሳ በጣም ጥሩ ሰው ሆናለች። ታውቂያለሽ እኔን ራሱ ከሞት አድናኛለች። ገነት፣ አንቺና ብሌን ግን በጣም የተለየ ጸባይ ነው ያላችሁ። ማለቴ ምን ማድረግና ምን መሆን እንዳለብኝ ራሱ አላውቅም ብላ አለች። ምንድነው የተፈጠረው ነገር? እስኪ ንገሪኝ፣ አልገባኝም። ቃልዬ መሆነሽ ነው እንደዛ አሳልፋ ለሰጠችሽና ላሰቃየች ሴትዮ ትጨነቂያለሽ ብዬ ነዋ። የኔ ልጅ በህይወትሽ ውስጥ እኮ በጣም ብዙ መጥፎና ደግ ሊመጡ ይችላሉ። ታዲያ ሁሉንም ነገር በመጥፎ ነው እንዴ የምትቀበዩ? ይልቁንስ አሁን የማይናገረውን ብይ ብላ አለቻት። ምን? ቆይ እኔ ስታስቢኝ እንድነው ይህን ምግብ የምበላው ብላ አለች። መሆነብሽ ይሄ? አይ እኔማ ይሄንን አልበላም። እንደዛ ከሆነ ታዲያ ምን አለበት እኔ እበላለሁ አለችና ፈጣሪዋን ስታመሰግን ትኩር ብላ ስታያት፣ ምን ነው ቃልዬ የተፈጠረ ነገር አለ እንዴ? ትኩር ብለሽ ምግቡን እኮ አየሹ ብላ አለቻት። እኔ ግራ የገባኝ ነገር ለዚህ ምግብ ምኑን ነው የምትጸልዩ ብላ አለች። እምጸልየው እኮ ለራሴ ወይም ደግሞ ለምግቡ አይደለም፣ ግን ደግሞ ይህንን የሰጠኝ ለኃያሉ ጌታ ነው የማመሰግነው ብላ አለቻት። ገነት እየበላች ከዛ ምራቋን ስትወጥ ገነት ጀግናዋ፣ እኔም ነች ቃልዬ ግን እልኩንና ምራቅሽን ከመዋጥህ መብላቱ አይሻልም እንዴ ብላ አለቻት። አይ እኔማ በፍጹም ይሄንን ነገር አልበላውም ብላ ስትል፣ እንደዛ ከሆነ ተይው እኔ በላለሁኝ እያለች መብላቷን ቀጠለች። በጣም ተናደደችና ቃል መብላት ስትጀምር እንደውም ጥርግ አድርጋ በላችው። አየሽ ቃልዬ ጊዜ አይጥምም ብለን የተውነው ነገር በኋላ ሲያልፍ ይቆጨናል። ስለዚህ አሁን ብይ ብላ
ጥርግ አድርጋ በላችና ትንሽ ስታስቀር ወጥ የለም ወይ ብላ አለቻት። ቅድም እኮ ነግሬሽ ነበር የለም ነበር ብላ ስትላት፣ እሺ በቃ እንደዛ ከሆነ ተዩ፣ ይልቁንስ ዛሬ አሪፍ ትምህርት ተምረሻል። ለማንኛውም ድስቱን ጠርጌ ላምጣልሽ ብላ በጣም ብዙ ወጥና ጭማሪ እንጀራ አድርጋላት ይዛላት መጣች። ቆይ ኧረ እኔ አሁንስ ግራ ገባኝ። አንቺ ሴትዮ እንደ አንቺ ሴትዮ የተጫወተብኝ ሰው የለም ጭንቅላቴን ብላ አለች። ቃል ለራስሽ እኮ ነው፣ ለእኔ ምንም የምታደርጊ ነገር የለም። ጥሩም ሆንሽ መጥፎም ለሰው መልካም አሰብሽም ጥሩ አሰብሽም ለራስሽ ነው እንጂ ለእኔ የምትጨምሪልኝና የምቀንሽልኝ ነገር የለም። ለማንኛውም ይሄ ለዛሬው ሰርፕራይዝሽ ነው ብላ ምግቡን ሰጥታ ስትሄድ ቃል በጣም ተገረመች። ይገርማል። እውነት ለመናገር ለካ የገነትን ጸባይ ቃልም በተደጋጋሚ ይዘዋለች ትለኝም ነበረ። እስኪ ይሁንላችሁ ብላ ምግቧን መብላቱን ቀጠለች። ሳሚና ብሌን ቁመው እያወሩ ባሉበት ሰዓት የማይሆን ነገር አየና፣ ቆይ እኔ ምንድነው የማደርገው? አሁንስ በጣም በዛ። ጭራሽ ተቃቅፈው ጭራሽ አንተ ነህ ያለኸው ለእኔ ብለህ ተወግተህ ሙተህ እያለች እኔ ፊት ታሽኮርምመዋለች እንዴ? ወይኔ ዳግም በቃ ብሌን በእኔ ቆርጣለች ማለት ነው። ይገርማል። እኔ እኮ አንድ ቀንም ትቆርጣለች ብዬ አላሰብኩም ነበር እያለ ብቻውን ሲያወራ ብሌን በውስጧ ዳግምን ጎድቼዋለሁ፣ ግን ደግሞ በዚህ ቅናቱ ከቀጠለ እራሱን ማጥፋቱ ስለማይቀር የግድ አሁኑ መጠንቀቅ አለበት። አሁኑ ማድረግ ያለብኝን ማስተካከል ያለብኝን ነገር እንዲስተካከል ማድረግ አለብኝ፣ ካልሆነ ግን ሁሉም ነገር ይበላሹብኛል እያለች ስትል ሳሚ ለምንድን ነው የማትሄጂው? ቆይ ብሎ ሲላት አይ ዛሬ እንደዚህ የሆነ ነገ ልጆች ስንወልድ መቀያየሩና መቅናቱ አይቀርም። እኔ ደግሞ እንደዛ አልሆንም፣ ጥርት ባለ ህይወት ውስጥ ነው መሄድና መራመድ የምፈልገው ብላ ትታ ወደ ቤት ገባች። ሳሚ አላስችለው ብሎ ሄደና ዳግም ይህንን እልክህንና ተንኮልነትህን ቅናትህን አስወግደህ ለምንድን ነው ብሌንን በንጹህ ልብህ የማትወዳት ብሎ ሲለው፣ አንተ ምን አገባህ? ሲጀመር በእኔና በብሌን መካከል የገባኸው አንተ ነህ። ሲጀመርም እንኳን ደስ አለህ ብሎ አለው። አይ እኔማ ደስ አላለኝም፣ ግን ደግሞ አንተ የምታደርገው ነገር የበለጥ እየደበረኝ ነው ብሎ ሲለው፣ እኔ ምልህ ብሌን ትወደኛለች ብለህ አስበህ ከሆነ እንደውም በምድር ላይ እንዳንተ የምትጠላው ሰው የላትም። አንተ ማለት እኮ ደምህ በጣም ቆሽሿል፣ እጅ ቆሽሿል ብሎ ሲለው፣ ታውቃለህ ብሌን እንኳ አንድ ቀንም ያለፈው ህይወቴን ወቅሳኝ አታውቅም። አንተ ግን አሁንም አለፈው። እዛ ከሆነ በቃ አንድ ውድድር ለምን አንወዳደርም ብሎ አለው። የእውነቴን ነው የምልህ ሳሚ፣ ብሌን አንተን ካፈቀረችና ከወደደችህ እኔ ራሴ ቁሜ ቀለበት አድርጌ ከህይወታችሁ እወጣለሁ። አንተ ደግሞ በተመሳሳይ እኔን ከመረጠች ወደ ፍቅራችን ከተመለስን ይህንን ቤት ይህንን ሰፈር ሁሉንም ጥለህ ትወጣለህ ብሎ ሲለው ተስማማ። የእውነት ብሌን